እግዚአብሔር አምላክ የተመሰገነ ይሁን። ጌታ የተባረከ ይሁን። ደህና ከረማችሁ? ሃሌሉያ። ጌታ ይባርካቸው። ወርሺፕ ቲም ጌታ ይባርካችሁ። የሚገርም እግዚአብሔር ፕሬዘንስ ነበር። አውሽ በዚሁ ቢቀጥል። ጌታ መልካም አምላክ ነው። ጌታ ይባርካችሁ በሏቸዋ። ጊዜያቸው መስዋዕት አድርገው ህይወታቸው መስዋዕት አድርገው ማልደው መጥተው በእግዚአብሔር ፊት ጸልየው ተዘጋጅተው ነው እና መቼ ነው ፍራይዴ አንድ ነገር ስል ነበረ። አንድ አባት ሲናገሩ የሰማሁት አባባል በጣም ስለነካኝ ነው እና ምን አሉ? እኛ እንደ ጧፍ ከጌታ ጋር ተገምደን እንነዳለን አሉ። የነደዳችሁ ካላችሁ የበራላቸው አሉ ማለት ነው አሉ። የበራላችሁ ካለ የነደዱላችሁ አሉ ማለት ነው አሉ። እና እግዚአብሔር ይባረክ። በሰዎች ህይወት ውስጥ እግዚአብሔር መልካምን ነገር እያደረገ እየሰራ እኛንም አብሮ ስለሚሰራ አሜን። በእነዚህ ጊዜያቶች በእግዚአብሔር ፊት በጾም ጸሎት በከረምንባቸው ጊዜያቶች እግዚአብሔር ብዙ ሲናገረን ነበር፣ ብዙ ሲለን ነበረ። የእግዚአብሔር ሐሳብ በእኛ መካከል ሲፈስ ነበር። ዛሬ ማካፈላችሁ ቃል የምታውቁት ቃል ነው። በጣም ግን የምታውቁትም ቃል ቢሆን ዛሬ እንደማታውቁት ትሰማላችሁ ማለት ነው። አሜን። በጣም ብዙ ሰባኪዎች ሰብከውታል። በጣም ፖፑላር ነው ይሄ መልእክት። እኔም ብዙ ጊዜ ሰብኬው አውቃለሁ። ግን ያለማጋነን ለመጀመሪያ ጊዜ ነው ዛሬ ይሄንን የምሰብከው ብዬ እላለሁ። ዛሬ ይሄን ሁሉ ዓመት ተናግሬ ማለት ነው። ዮሐንስ ወንጌል ምዕራፍ 4 ላይ ስላለችው ሳምራዊት ሴት ነው የምናወራው። ያንን ኢሜጅ ማሪዮ ብታወጣልኝ ደስ ይለኛል። በጣም እግዚአብሔር ይርዳኝ ዛሬ መልእክቱን በሞላ ሐሳቡን በሞላ ለእናንተ ሼር አድርጌ እንድጨርስ። ምክንያቱም ኔክስት ዊክ ኮንፈረንስ አለ። ከዛም በኋላ እኔ ደግሞ ሌላ ኮንፈረንስ አለኝ። ጸልዩልኝ። ጀርመን ሀገር ኑረምበርግ የሚባል ከተማ 3 ከተሞች ያሉ የስቱትጋርት፣ ሚኒክ እና ኑረምበርግ በአንድነት ሆነው 3 ከተማ ቸርቾች በዛ ኮንፈረንስ እናደርጋለን እና አይ ሆፕ ዛሬ ጨርሰዋለሁ ብዬ በጣም በልቤ ያስባለሁ። ይሄ መልእክት ዛሬ ሼር የማደርጋችሁ መልእክት ሁላችንንም የሚመለከት መልእክት ነው። ሁላችንንም የሚመለከት መልእክት ነው። ይሄ መልእክት በዳላስ ከተማ በእኛ ህይወት ላይ እግዚአብሔር እውን ያርገው። አሜን። ርዕስ አለው። የምናገርበት ርዕስ ግድ ሆነበት ይላል። ግድ ሆነበት። የኛ ነገር ጌታ ግድ ሲሆንበት ደስ ይላል አይደል? ዮሐንስ ወንጌል ምዕራፍ 4ን ትከፍቱና ዮሐንስ ወንጌል ምዕራፍ 4 ቅድም እንዳልኳችሁ እግዚአብሔር እንደረዳኝ ትንሽ ጊዜው ሲጄ መናገር ፈልጋለሁ። ዮሐንስ ወንጌል ምዕራፍ 4 የተለመደ የመጽሐፍ ቅዱስ ክፍል ነው። ሁላችሁ ያን ክፍል እናንብበውና ወደ ሐሳቡ እመጣለሁ። አይሆፕ እንግዲህ ምን ልናገር እንደምችል ትገምታላችሁ። ፈሪሳውያን ከዮሐንስ ይልቅ ይቅርታ ኢየሱስ ብዙ ደቀ መዛሙርትን እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርት ነበሩ። ጌታም ይህንን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ። ቁጥር 4 ዋናው ቃል እዚህ ጋር ነው ያለችው። በሰማርያ በኩል ማለፍ ምን ሆነበት? ነበረበት የሚለው ቃል አይመችም፣ በፍጹም አይመችም።
እኔ ወደዋለሁ ይሄን ትርጉም እዚህ ጋር ግን አልወደውም ነበረበት ሌላ ነው ትርጉሙ ምን ሆነበት በሉ ጮክ በሉና በረም ታሪኩና ያዋለ ምን ሆነበት ግድ ሆነበት ነው ርዕሴ ብያለሁ አንድ ነገር ግድ ሲሆንባችሁ መልእክቱ ብዙ ነው ኦኬ ሁለት አይነት መልእክት አለው አንዱ መልእክት ሳትፈልጉ ተገዳችሁ አንዱ መልእክት የምትሄዱበት የምታረጉት ጉዳይ ኮንሰርን አርጓችሁ ግልጽ ነው ማራው አንዳንድ ሰዎች ተገድጄ ነው ማረገው ሲሉ ያለ ፈቃዳቸው ያለ ፍላጎታቸው የሚያደርጉት ነው አንዳንዶች ደግሞ ተገድጄ ነው ማረገው ሲሉ ትርጉሙ ኮንሰርንድ ሆነው ነው ያንቺ ነገር ግድ ብሎኝ ነው ያንተ ነገር ግድ ብሎኝ ነው ያለህበት ነገር ግድ ብሎኝ ነው ብሎ ይሄ ክፍል በደንብ የሚያወራው ግን ኢየሱስ ክርስቶስ ሰማርያ ለመሄድ ያስገደደው ነገር አለ አሜን ይሄንን ነው ምንድነው የሚፈልገው ከዛ ምን ቁጥር 4 በሰማርያም በኩል ማለፍ ምን ሆነበት ግድ ሆነበት ስለዚህም በሰማርያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረችው ሲካር ወደምትባል ከተማ መጣ በዚያም ያዕቆብን የውሃ ጉድጓድ ነበር ኢየሱስም ከጉዞው የተነሳ ደክሞት ስለነበር በውሃ ጉድጓድ አጠገብ ተቀመጠ ጊዜውም ከቀኑ 6 ሰዓት አካባቢ ነበር ይኸውላችሁ ቁጥር 7 አንዲት ሳምራዊት ሴት ወደ ውሃ ለመቅዳት ስትመጣ ኢየሱስ እባክሽ የምጠጣው ስጭኝ አላት ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር ሳምራዊቷም አንተ አይሁዳዊ ሆነህ እኔ ሳምራዊቷን እንዴት ውሃ ጠጣኝ ትላለህ አለችው ይህን ማለቱ አይሁድ ከሳምራዊ ጋር አይተባበሩም ነበር ይላል ይሄ በጣም ፖላይት የሆነ አባባል ነው በደም ገብተና ያዋለን በጣም ፖላይት አባባል ነው አይሁድ ከሳማሪያን ጋር ጸበኞች ነበሩ ጠላቶች ነበሩ በመካከላቸው there was enmity ይሄ በጣም ፖላይት የሆነ አገላለጥ ነው አይተባበሩም ማለት አልተባበሩም ጠላትነትን ላይ ገልጽ ይችላል ግን ኦሪጂናል ሐሳቡ ግን ስክሪፕቱ ግን የሚናገረው ጠላቶች ነበሩ ይላል ትልቅ ተቃርኖ አለ እናየዋለን እሱ ቁጥር 10 ኢየሱስ የእግዚአብሔር ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺው በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበር ሲል መለሰላት ሴትየዋም እንዳለችው ጌታ ሆይ መቅጃ የለም ጉድጓዱ ጥልቅ ነው ታዲያ ይህንን የሕይወት ውሃ ከየት ታገኛለህ ለመሆኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን እርሱ ራሱና ልጆቹ እንስሳቱም ከዚህ ጉድጓድ ምን ብለዋል ጠጥተዋል ቁጥር 13 ኢየሱስ እንዲህ ሲል መለሰላት ከዚህ ውሃ የሚጠጣ እንደገና ይጠማል እኔ ከምሰጠው ውሃ የሚጠጣ ግን ከቶ ምን አይልም ሃሌሉያ እስቲ ለኔም ስጠኝ በሉት ሃሌሉያ እኔ የምሰጠው ውሃ በውስጡ ይፈልቃል የዘላለም ሕይወት ምንጭ ይሆናል ቁጥር 15 ሴትየዋም ጌታዬ እንዳልጠማና ውሃ ለመቅዳት እንዳልመላለስ እባክህ ይህን ውሃ ሃሌሉያ እንድገመው ለኔም በሉት ለኔም ይስጠን ዛሬ ይህንን ውሃ ሃሌሉያ ቁጥር 16 እርሷም ሂጂና ባልሽን ጠርተሽ ወደ አንቺ ተመለሽ አላት ሴትየዋም ባል የለኝም ብላ መለሰች ኢየሱስም እንዲህ አላት ባል የለኝም ማለትሽ ትክክል ነው በእርግጥ 5 ባሎች ነበሩሽ አሁን ካንቺ ጋር ያለውን ባልሽ ስላልሆነ ተናገርሽው እውነት ነው ሴትየዋም እንዲህ አለችው ጌታዬ አንተ ነብይ እንደሆንክ አያለው አባቶቻችን በዚህ ተራራ ላይ ሰገዱ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ ቁጥር 21 ኢየሱስ እንዲህ አላት አንቺ ሴት በዚህ ተራራ ሆነ በኢየሩሳሌም ለአብ የሚሰግዱለት ጊዜ እንደሚመጣ እመኚኝ እናንተ ሳምራውያን ለማታውቁት ትሰግዳላችሁ እኛ ግን ድነት ወይም ደህንነት ከአይሁድ ስለሆነ ለምናውቀው እንሰግዳለን በእውነት የሚሰግዱ ለአብ በመንፈስ በእውነት የሚሰግዱበት ጊዜ ይመጣል አሁንም መጥቷል
ሃሌሉያ እስቲ አሁንም መጥቷል በሉ እስቲ አለ በመካከላችን ይሄ ክብር አሜን አሁንም መጥቷል አበም እንደዚሁ በእውነት የሚሰግዱለትን ይፈልጋል እግዚአብሔር መንፈስ ነው የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል እዚህ ጋር ላቁመው ከዛ እንመለሳለን ያውላችሁ አንድ ወሳኝ ነገር እንድናይ ፈልጋለሁ ባለፈው ጊዜ አንድ ነገር ስናገር ነበር በአዲስ ኪዳን ላይ አንዳንድ ነገሮች ስናይ አንዳንድ ነገሮች ስንነጋገር መለስ ብለው ሳንወድ በግዳችን ወደ ብሉይ ኪዳን ይገፉናል ብሉይ ኪዳን ከሌለ አዲስ ኪዳን የለም ብያቸዋለሁ የመጀመሪያው ከሌለ ሁለተኛው የለም ብያቸዋለሁ መልእክታችን አዲስ ኪዳን ላይ ያለው እውነተኛው ሐሳብ ሙሉ ስዕል ሊያገኝ የሚችለው ወደ ኋላ ስንመለስ ነው አሁን ቀድምም ብያቸዋለሁ ይሄ ሐሳብ ሲናገር ኢየሱስ ክርስቶስ ወደ ሰማርያ እንዲሄድ ግድ ሆነበት እኔ ለብዙ ጊዜ አስበው የነበረውን ነገር ልንገራችሁ ለብዙ ጊዜ አስበው የነበረው እቺ ሳምራዊት ሴትን እግዚአብሔር ጌታ ግድ ብሎት ነው ነበር ግድ ብሎታል ለዚች ሴት እውነት ነው እግዚአብሔር ለአንድ ነፍስ ይገደዋል አራሜናችሁ ልስማ ለአንድ ነፍስ ይገደዋል እግዚአብሔር በጅምላ አልጠራንም በማህበር አልጠራንም በእያንዳንዳችን ህይወት ውስጥ ነው የገባው ለዚህ ነው ጌታን ስንቀበል እንድንቀበልም ያደረጉን ሰዎች እኛም ዛሬ ሰዎችን የምንነግራቸው ጌታ ኢየሱስ ክርስቶስን በሉልኝ እንደ ግል means የራስህ አድርገው ነው የምንለው አይደል በጣም ጥሩ ነው አሁን እኔ ነፍሴ እየተቃጠለ ነው ዛሬ ጠዋት የመጣሁት በምን ብትሉኝ እግዚአብሔር ከተማችንን በዚህ ቃል ይጎበኛል አሜን ጩሁና አሜን በሉኝ ባካችሁ ምክንያት ያርገን እዚህ ቤት ያለን ሰዎች ጆቻችሁን አንሱና ምክንያት አርገኝ በሉ ምክንያት አርገኝ በሉ እንደዚች ሳማራዊት ሴት ምክንያት አርገኝ በሉት አርገ ይኸውላችሁ አሁን ኢየሱስ ክርስቶስ ወደ ሰማርያ ለመሄድ ግድ አለው የሚለውን ነገር ለማውራት ሴትየዋ ምክንያት ብትሆንም የሐሳቡን ሙሉ ነገር እንድናይ ፈልጋለሁ ሙሉ ነገር እንድናይ ፈልጋለሁ እንዴት ነው የምናየው ምንድነው ግድ ያለው ምንድነው ግዴታው ምንድነው አምላክ ስለሆነ ጌታ ስለሆነ ስለ ሳምራውያን ግድ ብሎታል ወደ ሰማርያ ለመግባት ኢየሱስ ክርስቶስ ግድ የተሰኘበትን ምክንያት የእግዚአብሔር ቃል ሲነግረን አይተባበሩም ነበር ሳምራውያን ኮንቨርሴሽኑ 3 ናቸው እሱ ጋር ስመጣ ነግራችኋለሁ ኢየሱስና ሴትየዋ ያወሩትን ነገር ልተው አሁን because በጣም ብዙ ዘመን የተሰበከው እሱ ስለሆነ በጣም ብዙ ዘመን የሰማነው እሱ ስለሆነ ፕሊዝ በደንብ ስሙኛ አዲስ ነገር እንደምናይ እርግጠኛ ነኝ ነገር ግን ኢየሱስ ክርስቶስ ማንነቱ አሁን አምላክነቱን አይደለም ማውራላችኋለሁ አይሁዶች እንደ አምላክ አይደለም የሚያዩት ኢየሱስን እንደ ራባይ እንደ መምህር እንደ አስተማሪ እንደ ሃይማኖት መሪ ኦኬ በዚህ ሴንስ ስለሚያዩት እንደ ሃይማኖት መሪ እንደ ራባይ እንደ መምህር ለኢየሱስ ክርስቶስ ሰማርያ ዘው ብሎ መግባት ቀላል አይደለም ለምን ሰማርያ አሁን ይሄን ፒክቸር እንድታዩልኝ ፈልጋለሁ በኢየሱስ ዘመን ያ ፕሮቪንስ ለሶስት የተከፈለ ነው የተከፈለው ያ ፕሮቪንስ አንደኛው በይሁዳ በኩል ነው ያለው የማሐከል በቀይ የምታዩት ሰማርያ ነው በዳር በጫፍ ላይ ያለው ገሊላ ነው በግራና በቀኝ ኢስትና ዌስቱ ሳውዝና ኖርዙ አጣብቅኙስ ከቶ ሰማርያን ሳንዱች አርጓታል በደንብ ይውልኝ በይሁዳ በኩል ያለው ፖፑላር የሆኑ ከተሞች አሉ ቤትሌም በይሁዳ ነው ጀሩሳሌም በይሁዳ ነው ጃሪኮ በይሁዳ ነው በሜዲትራኒያን ጥግ በኩል ያሉት ሁለቱ መንደሮች ወይም ከተሞች ጃፋና ጋዛ ናቸው በመሐከል ቀይ የምታዩት ሰማርያ ነው በደንብ ይውልኛውን ስዕሉ
the other side የምታዩት ገሊላ ነው ገሊላ ውስጥ ደግሞ ፖፑላር ከተሞቹ ናዝሬት አለች ቃና አለ ቅፍርናሆም አለ ቤተሳይዳ አለ ኦኬ ስለዚህ ኢየሱስ ክርስቶስ ዘመን በኢየሱስ ዘመን እስራኤል በሶስት ሪጅን ተከፍሎ ነው ያለው ስለዚህ ኢየሱስ ባገለገለበት ዘመን ከይሁዳ ከቤትልሔም ከኢየሩሳሌም ከያሪኮ አልፎ ወደ ቤተሳይዳ ወደ ናዝሬት ወዳደገበት ወደ ቃና ወደ ቤተሳይዳ ወደ ቅፍርናሆም ለመሄድ መንገዱ አንድ ነው ያለው መንገድ ይሄን ቀይ ላይን የምታዩትን ሰማርያን አልፎ መሄድ አለበት በአይሁድ ታሪክ all of them የሚያደርጉት በሁለቱ መካከል ካለው ኤኒሚቲ የተነሳ ጠላትነት የተነሳ አይሁዶች መንገድ አስረዝመው የሚሄዱት በዮርዳኖስ ጥግ በባህሩ አቋርጠው ነው የሚሄዱት most of the time መንገዱ ቢረዝምላቸው ይሻላል ከዚህ ህዝብ ጋር ከሚቀላቀሉ የሰማኛለ አሁን ስለ ቴክሳስ ወይም ስለ ዳላስ ባውራ የሚሰሙን ሰዎች በኦንላይንም ባየር ላይ የሚሰሙን ሰዎች ስለማይገባቸው በአገር ቤት ቋንቋ ላውራ ሊገባን በሚችሉላችንም በሚያማከል ከአዲስ አበባ ተነስታችሁ ናዝሬት ለመሄድ መካከል ላይ የምታገኙ ትልቅ ከተማ ብለን ብንጠራ ማን ነው ደብረ ዘይት ነው ስለዚህ ከአዲስ አበባ የሚነሳው ሰው ናዝሬት ለመሄድ ደብረ ዘይት ጠላት ሆኖበት ካለ እንደ ሰማርያ I don't know ቤት በኩል ሊሄድ እንደሚችል አላቅም በሌላ መንገድ ዞረው ይሄዱ ነበር እንጂ በደብረ ዘይት አቋርጠው ናዝሬት አይገቡም ኢየሱስ እንደ ራባይ ኢየሱስ እንደ አይሁድ መምህር ዮሐንስ 4 ላይ ሲጀመር ምን ይለናል አንድ ክፍል ተመለሱና አንድ ክፍል ይውልኝ ቶሎ በሉና እኔ ዛሬን በድግ መጨረስ ስላለብኝ ምዕራፍ 4 ላይ ተመለሱልኝ አንድና ከአንድ እስከ 3 ደግመን አንብበው ፈሪሳውያን ከኢየሱስ ይልቅ ኢየሱስ ደቀ መዛሙርት እንዳፈራ እንዳጠመቀ ሰሙ ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርት ነበሩ ጌታም ይህንን እንዳወቀ ኬት በሉልኝ ኬት ይሁዳ ለቆ ወደ ለመሄድ ፕሊዝ አሁን ይውልኝ ይሄንን ፒክቸር በጣም ወሳኝ ነገር ነው የምናየው ኬት ተነስቶ በሉልኝ አንዴ ከይሁዳ ተነስቶ የት ነው የሚሄደው ገሊላ ለመሄድ ፈለገ ገሊላ መሄድ ሲፈልግ አሁን ልብ በሉ ትልቅ አቴንሽን ተነስቷል ይሁዳ ላይ እነሱ ዮሐንስን ለገለው ዮሐንስን አጠፋን ብለው ሲሉ ከዮሐንስ ይልቅ ኢየሱስ ደቀ መዝሙር ኢየሱስ ሰው ማጥመቅ ተነሳ ሲባል ኢየሱስ ይሄ ሰልፍና ጦርነት ሲነሳ ያለ ጊዜው መከራ እንዳይመጣ ገለል ማለት ስለነበረበት ከዚህ ተነስቶ ከይሁዳ ተነስቶ ወደ ገሊላ ለመሄድ ሲነሳ የእግዚአብሔር ቃል ምን አለን በሰማርያ በኩል ያልፍ ዘንድ ምን ሆነበት በሉልኝ ምን ሆነበት ይኸውላችሁ አሁን ራባይ ነው መምህር ነው አሁን ይሄንን ለማለት ሰማርያ ምንድናት የሚለውን ነገር ማወቅ አለብን አሁን ወደዚህ ፖይንት እንምጣ ቶሎ በሉና ከጊዜ አንፃር ሁላችሁ መጽሐፍ ቅዱሳችሁን ሁለተኛ ነገሥት ላይ ትሄዱልኛላችሁ ሁለተኛ ነገሥት ምዕራፍ 17 የሰማርያን ታሪክ አንዳንዶቹን አመጣጥ የጥላቻውን አመጣጥ እንድናይ ስለምፈልግ ነው ቶሎ በሉ 17 ከቁጥር 24 ጀምሮ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው አሜን ይኸውላችሁ አሁን ሁለተኛ ነገሥት ምዕራፍ 17 ቁጥር 24 ላይ ይውልኝ የሶርያ ንጉስ ህዝቡን ከባቢሎን ይልና ከኩታን ከአዋን ከሐማት ያለ ይዘረዝራል አራቱን ከተሞች አምጥቶ በእስራኤላውያን ቦታ እንዲገቡ በሰማርያ ከተሞች አሰፈራቸው እነርሱም የሰማርያን ወርሰው በከተሞቿ ይኖሩ ጀመር ቁጥር 25 በዛ መኖር እንደጀመሩም እግዚአብሔርን ምን አላሉ
አላመለኩም ስለዚህም እግዚአብሔር አንበሶችን ሰደደባቸው ከነርሱም ጥቂቶቹ ምን አደረገው ሰብረው ገደሉ ይው ለአሦራውያን ንጉስ ወደ ሰማርያ ከተማ ወስደው ያሰፈርካቸው ሕዝብ የዚያን ሀገር አምላክ የሚፈልገውን አላወቁም ከዚህም የተነሳ እግዚአብሔር ሰብሮ የሚገድ አንበሳ ላከበት የሚል ወሬ ደረሰው ከዚያም የሶርያ ንጉስ በሰማርያ ማርካችሁ ካመጣችኋቸው ካህናት አንዱን በዚያ እንዲኖር መልሳችሁ ስደዱትና የአገሩን አምላክ ምን እንደሚፈልግ ሕዝቡን ያስተምር ሲል ካህን አዘዘ ይላል አይደል የኔ ጌታ ሃሌሉያ እዚህ ቤት ከሱ ውጭ ሌላ አይመለክም በሉና ጨብጨቡ ሃሌሉያ በኔ ቤት ከሱ ውጭ ሌላ አይመለክም በሉ ሃሌሉያ ቁጥር 28 ስለዚህም በሰማርያ ማርከው ከወሰዷቸው ካህናት አንዱ ወደ ቤቴል ተመልሶ እግዚአብሔርን እንዴት ማምለክ እንደሚገባቸው አስተማረ ይሄ ሁሉ የሆነ ያለው የት ነው በሉልኝ ጩሁና ሰማርያ ሃሌሉያ ቁጥር 29 ቁጥር 28 ላይ እንጀምር ስለዚህም በሰማርያ ማርከው ከወሰዷቸው ካህናት አንዱ ወደ ቤቴል ተመልሶ እግዚአብሔርን እንዴት ማምለክ እንደሚገባቸው አስተማራቸው ቁጥር 29 ያም ሆኖ ግን እያንዳንዱ ወገን በየሰፈሩ ከተማ በሰፈረበት ከተማ የራሱን አምላክ ሰራ ያንንም እንደ ቀድሞ የሰማርያን ሕዝብ በኮረብታ ላይ የሰራውን ማምለኪያ እየወሰደ አቆመ ቁጥር 32 የዘለልኩ ላንብበው ቁጥር 32 እግዚአብሔርን አመለኩ ይለናል አይደለም ይሁን እንጂ ያንዳንዱ ወገን የመጣበትን ምን ልማድ ተከትሎ በኮረብታማው ባሉት በቤተ ጣዖታት የሚያገለግሉትን ካህናት ሾመ ኦኬ በአንድ በኩል ሌላ ቁጥር 33 በአንድ በኩል እግዚአብሔርን ሲያመልኩ በሌላ በኩል እንደ አገራቸው ልማድ የሰሯቸውን አማልክት ቁጥር 34 ይውልኝ ቁጥር 34 ይህንንም ልማዳቸው ይላል ኦኬ ይህንንም ልማዳቸውን እስከ ዛሬ ድረስ ምን አላሉ አልተውም እግዚአብሔርን በአግባቡ አያመልኩም እንዲሁም እስራኤል ብሎ ለጠራው ለያዕቆብ ዘሮች የሰጣቸውን ሥርዓቶችና ደንቦች ሕጎችና ትእዛዞች ምን አይሉም አያከብሩም ቁጥር 39 ቶሎ በሉ ወደ ታች ይልቅስ አምላካችሁን እግዚአብሔርን አምልኩ ከጠላቶቻችሁ ልጅ ይታደጋችኋል የሚታደጋችሁ እርሱ ነውና ቁጥር 40 ነገር ግን በቀደመው ልማዳቸው ጸኑ እንጂ አልተመለሱም እነዚህ ሕዝቦች ምንም እንኳን በአንድ ወገን እግዚአብሔርን ቢያመልኩት የተቀረጸ ምስሎችን ያገለግሉ ነበር ልጆቻቸውና የልጅ ልጆቻቸው አባቶቻቸው ያደረጉትንም ዛሬም ቀና በሉኝ ጊዜ ቶሎ እንዳው ሰማርያ በሁለቱ ሕዝቦች መካከል as a nation ጥላቻው ከየት መጣ ብላችሁ ብትሉ እነዚህ ኢንሲደንቶች ሁለት ጊዜ ሀፕን አድርገዋል ከ136 ዓመት በኋላ እንደገና ባቢሎኒያንስ ኤግዛክትሊ ሶሪያን በእስራኤል ላይ ያደረገችውን ነገር ደግመው አድርገውታል ምንድነው አሁን ያነበብነው ክፍል የሚናገረን እስራኤል በሶርያውያን በተማረከች ጊዜ የሶርያ ንጉስ ያደረገው ምንድነው ሰማርያ ላይ የሚኖሩትን አይሁዶች በሞላ ኤግዛይል አድርጎ አስወጥቶ ኢንፍሉዌንሻል የሚባለውን ትውልድ በሞላ አስወጥቶ ድሃዎች ናቸው አቅመቢስ ናቸው ትውልዱ ላይ ምንም ተጽዕኖ ሊያመጡ አይችሉም የሚላቸውን አናሳውን ግሩፕ ብቻ በሰማርያ ትቶ ከነዚህ ከባቢሎን 5 እና 4 ከተሞች አውራጃዎች ያሉትን ባቢሎኒያን አምጥቶ በሰማርያ አስቀመጣቸው ይላል የሰማችሁ ነው ደን ያ ህዝብ አምልኮ ተቀላቀለ እምነቱ ተቀላቀለ ህይወቱ ተቀላቀለ ኑሮ ተቀላቀለ ኤግዛክትሊ ይህንን ነገር እንደገና ከ136 ዓመት በኋላ እኔ አሁን ይወላችሁ ነገስታቶቹ ለምንድነው በእግዚአብሔር ቅዱስ ከተማ ላይ አምጥተው ይሄን ነገር እንዲህ የሚያደርጉት ብትሉኝ
አጋንንት ነው። የሰማኝ ሰው አለ? አጋንንት ነው። የእግዚአብሔርን ነገር ለማርከስ ይወጣ፣ የእግዚአብሔርን ነገር ለማበላሽ ይወጣ። እግዚአብሔር ይስበረው ዛሬ። ጥላቻው አይሁዶች ይኸውላችሁ አይሁዶች ይህንን ጀነሬሽን ወይም ይህንን ህዝብ በሰማሪያ በተከለለው በዚህ በቀዩ መንደር ላይ እንደምናየው ለምንድነው አይሁዶች የጠሉት ያን ህብረተሰብ? ያ ህብረተሰብ ለምንድነው ማርጂናላይዝ የሆነው የተገለለው የተጠላው ብትሉኝ አምልኮ የተቀላቀለ ስለሆነ ህይወቱ የተቀላቀለ ስለሆነ በሁለቱ በሌሎቹ አውራጃዎች ላይ እንዳለው የአይሁድ ህዝብ ንጹህ ህይወት ንጹህ ማንነት ንጹህ ነገር ስለሌለው ያ ህዝብ ሁሉ ነገሩ ተቀላቅሎበት ስለነበር እስከ ኢየሱስ ዘመን ድረስ ያውንም ባላቅ እስከ ኢየሱስ ዘመን ድረስ በዚህ በዮሐንስ ወንጌል ኮንቴክስት ስለምናወራ ሰማሪያ ማርጂናላይዝድ ሆና ተገላ ተጠልታ ተነውራ ማንም አይሁዳዊ በዛ መግባት እስኪጠላ ድረስ የኖረበት ከተማ። ስለዚህ ለኢየሱስ ወደ ሰማሪያ ለመሄድ ግድ ሆነበት የሚለው አሁን የገባን ይመስለኛል። አንድ ጥቅስ ቶሎ ብዬ ልስጣችሁ። ዕዝራ ምዕራፍ 5 ላይ ሄዱልኝ። ምዕራፍ 4 ቶሎ በልና how serious የምናወራው ነገር እንዴት ሲሪየስ እንደሆነ ምዕራፍ 4 ላይ ሄዱልኝ። ምዕራፍ 4 ከምርኮ በኋላ ከባቢሎን ግዛት በኋላ ቤተ መቅደሱንና ቅጥሩን ለመስራት የእስራኤል ሕዝብ በተመለሱ ጊዜ በዕዝራ እና በነህምያ ጊዜ ዕዝራ የሚነግረን ምዕራፍ 4 ላይ ያለውን ቃል ተመልከቱ። የአይሁድና የብንያም ጠላቶች ከምርኮ የተመለሱ ሰዎች እስራኤል አምላክ የእግዚአብሔርን ቤተ መቅደስ በመስራት ላይ መሆናቸውን ሲሰሙ ወደ ዘሩባቤልና ወደ ቤተሰቡ አለቆች መጥተው እኛም እንደናንተ አምላካችሁን የምንፈልግ ነን አሉና እችን ቁጥር በደንብ ይውልኝ። የአሦር ንጉስ አስራዶን ወደዚህ ካመጣን ጊዜ ጀምሮ ቀደም ያነበብነው ታሪክ ማለት ነው። እየሰማችሁኝ ነው? ለእርሱን ስንሰዋለት ቆይተናል። ስለዚህም አብረን ከእናንተ ጋር ምን እንበል እንስራ አሏቸው ይላል። ቁጥር 3 ምን ይላል? ዘሩባቤል ኢያሱና ሌሎቹ የእስራኤል አለቆች አምላካችን ቤተ መቅደስ እንድትሰሩ የአምላካችንን ቤተ መቅደስ እንድትሰሩ ከኛ ጋር የሚያገናኛችሁ ምንም ነገር የለም። ይሄ በቃናል። አሁን ልብ በሉ በሁለቱ ህዝብ መካከል ያለውን ጥላቻ ግልጽ ነው እያወራ ያለው። ማርጂናላይዝ ተደርገው ሰዎች ሊገቡበት ሊያዩዋቸው ሊያገኙዋቸው የማይፈልጉ የሚጸየፏቸው ነውራቸው ኃጢአታቸው ክፋታቸው ባህሪያቸው ማንነታቸው በጣም ጎልቶ በእነሱ ሃይማኖት ህይወት ውስጥ የሚታይ እንኳን ተጠግቶ ከነሱ ጋር ምንም ነገር ለማድረግ አይደለም ከነሱ ጋር ላለመታየት እንኳን የምንፈልጋቸው ሰዎች አሉ። የሉም? አሉ። ሃሌሉያ። ኢየሱስ ግድ በሉ ምን ሆነበት? ግድ ሆነበት። ሰማሪያ ተከላለች። በሁለቱም ወገን ያለው ማንም በሷ በኩል ማለፍ አይፈልግም። ማንም ሊያያት አይፈልግም። ማንም ሊጎበኛት አይፈልግም። ብትፈልግም አትፈልግም። ብትፈልግም አትፈልግም። በየትኛውም መስፈርት የእግዚአብሔር ልጅ ኢየሱስ አሜን። እዚህ ቤት ያለ ነው ከኔ ጀምሮ ከሰማሪያ የወጣ ሰው ነው ያለው። አሜን። የሰማኛል? ከሰማሪያ ተጎትቶ የወጣ ነው።
አንዳንዶቻችንን ማንም ሊቀርበን በማይፈልግ ማንም ሊያወራን በማይፈልግ ማንም ሊያናግረን በማይፈልግ ማንም ስለኔና ስለናንተ ግድ በማይለው ህይወት ውስጥ እግዚአብሔር ቃል ስለ እስራኤል አስቀድሞ ሲናገር በጣም my favorite scripture ሕዝቅኤል 16 ላይ ምን ይላል ባጠገብሽ ባለፍኩ ጊዜ በደም ውስጥ ተጨማልቀሽ አገኘሁሽ እትብቶችሽ ተጠምጥመውብሽ በተወለድሽ ጊዜ ለማንኛውም ህፃን ሊደረግ የሚገባው ማንኛውም ህፃን ሲወለድ ከናቱ ማህፀን ሲወጣ በናቱ ማህፀኑ ሲወጣ አብሮት የሚወጣበት በላው ላይ ያለው ደም ህፃኑ ታጥቦ እትብቱ ተቆርጦ በንጹህ ጨርቅ ተጠቅልሎ ሀብታም ይሁን ደሃ ይሄንን ያገኛል እግዚአብሔር ምን አለ ከዚህ ነገር እንኳን ላንቺ ያደረገልሽ አንድ ሰው የለም ማንም የለም አለ እስራኤል ሆይ ማንም የለም በደምሽ ተጨማልቀሽ በህይወትና በሞት መካከል ሆነሽ እኔ ድንገት ባጠገብሽ ሳልፍ አንድ ነገር ካልኳል በህይወት ኑሪ እስጩና በህይወት ኑሪ በሉ ዛሬ እዚህ ቤት ውስጥ በህይወት እንዲኖር የተፈቀደለት ሰው አለ በህይወት ምን ባያላት ኑሪ ያልኩሽ ወገኖቼ ዛሬ እኮ ምንም ነገር አይደለም ያቆመን በሰማይና የምድር አምላክ በስንት ነገር ተጨማልቀን ባለንበት ህይወት ውስጥ ድንገት በሰፈራችን አለፈ ማይ ጋድ ድንገት አለፈ ከስንት ነገር ውስጥ ነው ጌታ ምን በል በህይወት ኑር ያለ አረማመር አንድ ጊዜ አንድ ፕሮግራም ላይ ይሄን ነገር እየተናገርኩ in fact እግዚአብሔር ቃል ሲናገር እግዚአብሔር መሐሪ አይደለም ሮቤል የበኩር ልጄ ነው ያባቱን መኝታ ደፍሯል አለ ያዕቆብ means ያባቱን ሚስት ደፍሯል ስለዚህ ምን አለ አባትየው ሮቤል ይሙት አለ በህይወት አይኖር የሚል ቃል አለ አባትየው ነው ይሄንን ቃል የተናገረው የሚገርም ነው ጋሻለሙ ሁሌ ሲናገረው የሚገርመኝ አንድ ቃል አለ ኖህ እኔ ለምን ይሄን እንደማወራ አላውቅም ኖህ ከመርከብ ወጥቶ ዓለምን በእምነት እንስሳ እባብ ስንት አይነት አራዊት ያዳነ ሰው ልጁን ረገመው አለ የሚገርም አይደል ያዕቆብ አልጋዬን ደፍሯልና ሮቤል በህይወት አይኑር አለ ይሄንን ያዕቆብ ሲሞት ለ12ቱም ዘር ትውልድ የተናገረው ነገር ነው እግዚአብሔር የምህረት አምላክ ማይ ጋድ አምስቱ ፔንታቱክ ሳይዘጋ የሙሴ መጽሐፍ ሳይዘጋ ሙሴ የመጨረሻውን የእስራኤልን በረከት ሲናገር በሮቤል ላይ አንድ ቃል ብሎ ጀመረ በኩር ስለሆነ እግዚአብሔር እንደዚህ ይላል ሮቤል በህይወት ይኑር አሁን አባታ አይደለም አሁን እናታ አይደለችም አሁን ዘመዳ አይደለም በህይወት ይኑር ያለ በሰማይና ምድር አምላክ እግዚአብሔር all of us በእንደዛ አይነት ነገር ውስጥ አልፈናል I remember ከዚህ በፊት ብያችኋለሁ እኔ በማስቸገር ዘመኑ ተለውጦ ካልሆነ በስተቀር በእኔ በነበርኩበት ዘመን የሰይጣን መንትያ ነው እስከምባል ድረስ ደርሻለሁ በክፋት ማለት ነው አባቴ የመጨረሻ ኤኒ እርምጃ የሚወስዳቸው እርምጃዎች ሁሉ አባቴ ትክክል ነው ለምን ከሰራው ታመጽና ክፋት የተነሳ I deserve everything አባቴ የወሰናቸው ውሳኔዎች ለምን ቀበሌ እስከማመልከት ድረስ ደርሶ ነበር አገላግሉኝ አንድ ነገር አድርጉልኝ ወስዳችሁ ብሎ አይገርምም በህይወት ኑር አለ እግዚአብሔር በህይወት ኑር አለ እግዚአብሔር ዳዊት ምን አለ አባትና እናቴ ምን ብለውኛል አንተ ምን አረከኝ አለ እጆቻችሁን ዘርጉና ተቀበልከኝ በሉት አሜን ተቀበልከኝ ሃሌሉያ 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 ማይ ጋድ
እንደዚህ አይነቱን ኢየሱስ ሰማርያ በደም በቀይ ተከልላ ማንም የማይገባበትን ሰፈር ኢየሱስ ምን ሆነበት ግድ ሆነበት ምን ለማድረግ ግድ ሆነበት ነው አንተ ቤት የመጣው ግድ ሆነበት ነው አንቺ ቤት የመጣው ግድ ሆነበት ነው my god I don't know እንዴትና ወዴት እንደሚሄድ አሁን ግን አንድ ነገር እንደምናደርግ እርግጠኛ ነኝ ኢየሱስ ክርስቶስ ጌታ ነው ኢየሱስ ጌታ ነው አሜን 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 የመጀመሪያው ነገር ስሙኝ ቶሎ ብዬ መጨረስ አለብኝ ብያቸዋለሁ የመጀመሪያው ነገር ኢየሱስ ከገሊላ ተነስቶ ከይሁዳ ተነስቶ ወደ ገሊላ ሁሉ ጊዜ እኮ አድርጎታል ሁሉ ጊዜ ሄዶታል ምዕራፍ 4 ላይ ታሪክ ተለወጠ የሚገርማችሁ ማቴዎስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ደቀ መዛሙርቱን ጠርቶ መጀመሪያ ምን አላቸው ስልጣንን ሰጥቶ በይሁዳ ሂዱ አላቸው ኦኬ ወደ ገሊላ ወደ ኢየሩሳሌም ሂዱና ወንጌል ስበኩ ይሄን አድርጓልና ሁለት ማስጠንቀቂያ ሰጣቸው ወደ አሕዛብና ወደ ሰማርያ እንዳትገቡ አላቸው it was not a time አሁን ግን ኢየሱስ ምዕራፍ 4 ላይ ምን አለ እስከመቼ ሰማርያ አለ አረ የሰማኝ አሜን ብሎ ይጩ ዛሬ እስከመቼ ዳላስ በሉና ጩ ጌታ ምን አለ እስከመቼ ሰማርያ አለ ስለዚህ ምን አለ ጌታ የፈለገው ነገር ይሆናል ምን የት ሄዳለሁ አለ ሰማርያ ገባል እሺ ይገባል በሉ ዛሬ ኢየሱስ በማንም አይገባም ባንተ ነው የሚገባው ዛሬ የሰማኝ አሜን ይበለኝ ኢየሱስ ባንቺ ነው የሚገባው እዚህ ከተማ ማርጂናላይዝ የሆኑ የተጠሉ የተገለሉ ሰው ሊደርስባቸው የማይፈልግ እነሱም ከማንነታቸው የተነሳ ወደ ሰው መቀላቀል ያቃቱት እግዚአብሔር ባንተ ይገባባቸዋል ታምናላችሁ ማውራውን ነገር የመጀመሪያው አንድ ነገር ምነግራችሁ ዮሐንስ ወንጌል እኔ እስከዛሬ ከሰማነው የተለየ ነው ማለት ምንድነው ለሰማርያ ብሬክስሩ መጥቷል የሰማኝ አሜን ይበለኝ ለሰማርያ ብሬክስሩ መጥቷል ጥላቻ ሊሰበር አሜን መለያየት ሊሰበር ሃሌሉያ እርሱ የጸብን ግርግዳ በስጋው ምን አረጋው ይላል አረ የሰማኝ አሜን ይበለኝ ሃሌሉያ በምኑ አፈረሰው ይላል this much ሰማርያ ተጣልታ የምትኖር ከተማ አግለዋት የምትኖር ከተማ ማንም የማይገባባት ከተማ እየዞሯት የሚሄዱባት ከተማ ሃሌሉያ ኢየሱስ ምን አለ no more ሰማርያ ትጎበኛለች ሰማርያ ኢየሱስ ይገባባታል ሰማርያ ወንጌል ይገባባታል እሺ breakthrough በልናችሁ I feel that anointing እናንተ breakthrough እንደገመና ጩልኝ ባካችሁ እግዚአብሔር ቃል ሰባሪው ከፊትህ ምን ያደርገዋል ይሰብረዋል ይላል እኛም አልፈን እንሄዳለን አለ ያው አንተ አትሰብርም እንዲሰብር አትታ ብዙ ጊዜ ስለ breakthrough ሰዎች ሲያወሩ አንተ አትሰብርም ሰባሪው እሱ ነው ላንተ ተሰጠ ፓስሩ ነው ማለፍ እሺ ማለፍ ነው በሉ ከማ ማለፍ ነው በሉ ለኛ የተሰጠው ማለፍ ነው ኢየሱስ የገባው ግድ ሆነበት እስካሁን ወደ ተለመዳችሁት ኮንቴክስት አልሄድኩም ሄደ ጉድጓድ ጋር መጣ አሁን አንድ የበራልኝ ነገር አለ ዋውዝ የኢየሱስ ክርስቶስ ኤሙ ምን ነበር ዓላማው ምን ነበር ወደ ሰማርያ ሲመጣ እነዚህን ያነበብኩላችሁ ታሪኮች አሉ ሰማርያ ሰይጣን ከዘመናት በፊት በብሉይ ኪዳን እንደሰማነው ታሪክ ትልቅ ጥላቻ የመጣው ሁለቱ በጦርነት ተዋግተው አይደለም ሌላ ነገር በዘር ተጣልተው አይደለም ነገር ግን የተቀላቀለ ነገር ነበር የተቀላቀለ half breed ሲሏቸዋል means ከሁለት ዘር የተቀላቀለ ማለት ነው ኦኬ ከሁለት ዘር የተቀላቀለ ማለት ነው ከነጭና ከጥቁር ኦኬ የኛማ አዛሌ ደምኔ እግዚአብሔር ሰበረው ዛሬ አረ እናንተ አሜን በሉ ለዚህ እስቲ ይሰበር በሉና ጮህ
እነዚህ half breeds by the way half breeds የሚባለው ቋንቋ religiously ለሰማሪያ ሰዎች የስድብ ቃል ነው ዲቃላ ብለን እንደምንለው ወይም ደግሞ whatever the name እናንተ እንደምትሰጡት ሰማሪያ to this extent ተገልላ ይኖረች ናት ስለዚህ ኢየሱስ ዙረት በቃ አሁን በመሃል ነው የገባው ሃሌሉያ በጣም የሚገርመው ነገር ልንገራችሁ ሉቃስ ሃሌሉያ 10 ላይ ሂዱልኝ ቶሎ በሉና ከዛ ነው ወደ ሴትዮዋ ጊዜ ካለ መመለሰው ቶሎ በሉልኝ ምዕራፍ 10 ሉቃስ ቁጥር 30 የጌታ ልብ ስለ ሰማሪያ ያለው እንድናይ ፈልጋለሁ ቶሎ ብለን ኢየሱስም እንዲህ ሲል መልስ ሰጠ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች እጅ ወደቀ ልብሱንም ገፈው ደበደቡት በሞት አፋፍ ላይ ጥለውት ሄዱ አንድ ካህን በአጋጣሚ በዚያ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ ደግሞም አንድ ሌዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ ቁጥር 33 አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ ባየውም ጊዜ ምን አደረገለት አዘነለት ቀርቦም ቁስሎቹን ዘይትና ወይን ጠጅ አፍስሶ አሰረለት በራሱ ማያ ላይ አስቀምጦት ወደ እንግዶች ማረፊያ ቤት ወስደው በዚያ ምን አደረገው ተንከባከበው በማግስቱም 2 ዲናር አውጥቶ ለማረፊያ ቤቱ ባለ ቤት ሰጠና ይሰው አደራ አስታማው ከዚህ በላይ የምታወጣውንም ወጪ እኔ ስመለስ ከፍላለሁ አለ ቁጥር 36 ነው ጌታ ይጠይቀው እንግዲህ ከነዚህ ከሶስቱ ወንበዴዎች እጅ የወደቀውን ሰው ባልንጀራ የሆነው ሕጋዊውም የራራለት ነው ያ የራራው ማን ነው አቤት የእግዚአብሔር ቃል አንተም ሂድና በሉ ጮክ በእነሱን ቃል እንደናከው እንደተጸየፍከው ልትጠጋው እንዳልፈለከው እንደ ሰማርያው አርጋለው ካህኑም አይቶት ምን አለ ዞር አለ እነዚህ ሰዎች ካህን ሌዊ ተብሎ የተጠሩት ሰዎች they supposed to do this by the way ለምን የነሱ ስራ ይሄ ነበር የወደቀን ማንሳት መጸየፍ አይደለም የወደቀን ማንሳት ይሄ ሌዊ ሳምራዊ የተባለው ሁሉ you know what አንድ ነገር የገባኝ ያቺ ከተማ ተፈወሰች አሜን ያ ህዝብ ተፈወሰ አሜን ከፈውሱ የተነሳ ጌታ ምን አለ እናንተ እውነተኛ ወዳጃችሁን የምታገኙት ሌላ ሰፈር አይደለም ሰማርያ ነው አለ አሜን my god አሜን የገባ ሰው አለ ከኔ ጋር የሚያወራ አረ ሃሌሉያ ቶሎ ብዬ ሌላ ጥቅስ ልስጣችሁ ከጊዜ አንፃር ይሄንን ማሳያችሁ ምክንያት ስላለኝ ሃሌሉያ ሉቃስ ላይ ሄዱልኝ 17:11 ከዚያም በኋላ ኢየሱስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ ድንበር በኩል አለፈ ወደ አንድ መንደር እንደገባም ለምጽ ያዛቸው 10 ሰዎች አገኙት እነርሱም በርቀት ቆመው ጌታ በታላቅ ድምፅ ኢየሱስ ጌታ ሆይ ምን በልልን ራራልን አሉት እርሱም ባያቸው ጊዜ ሂዱና ራሳችሁ ለካህን ምን በሉ አሳዩ አላቸው እነርሱም ወደዚያ በመሄድ ላይ ሳሉ ምን ሆኑ በሉልኝ ምን ሆኑ ነጹ ቁጥር 15 ከነርሱም አንዱ
መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ምን አለ አቤት ተመለሰ ከየው በኢየሱስ እግር ላይ በፊቱ ተደፍቶ አመሰገነ ይህም ሰው ማን ነው ይላል ሃሌሉያ ይህ ሰው ማን ነው ሳምራዊ ነው ቁጥር 17 ነው ይልኝ ኢየሱስ እንዲህ ሲል ጠየቀው የነጹት 10 ሰዎች አልነበሩም እንዴ ታዲያ 9ኙ ይደረሱ ይላል ከጎናቸው ያለው ሰው የት ነው ያለው ብሉት ከማመስገን የዘገየህበትን ማለት ነው ቁጥር 18 ከዚህ አቤት 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 ከዚህ ከምን ከባዕድ ሰው በስተቀር ተመልሶ እግዚአብሔርን ምን ያደረገ የለም እስቲ ፈርሶልኛል ብልናችሁ my god አራ ሰማርያችን ላይ ኢየሱስ ገባ እግዚአብሔር ምን አለ ጌታ ምን አለ በመንደር ሲያልፍ 10 ሰዎች ተፈወሱ 9ኙ ሸምጥተው ሄዱ እነማን እንደሆነ አይታወቁ ምናልባት ከቤትሌም ይሆናል ምናልባት ከይሁዳ ይሆናል ምናልባት ከያሪኮ ይሆናሉ ምናልባት ከገሊላ ይሆናሉ ለምን ከናዝሬት ይሆናሉ ነብይ በገዛ ሀገሩ አይከበርም ፋሚሊየር ስፒሪት ሊሆን ይችላል I have no idea ኮንቴክስቱ ምንም አይናገርም ጌታ ግን ሊነግረን የፈለገው በዚህ ኮንቴክስት ምናወራው ኢየሱስ ክርስቶስ ለሰማርያ ያለው ልብ እንድታዩ ፈልጋል ጌታ ምን አለ ከዚህ ታላቅ ወገን በስተቀር ሁለት ስም ሰጠው ታላቅ ወገን ባዕድ ይለዋል ርቃችሁ ለነበራችሁት በርሱ በክርስቶስ ኢየሱስ ምን ሰጣችሁ ይላል መቅረብን ሰጣችሁ ይላል ባለ ርስት አረጋችሁ ይላል ባለቤት አረጋችሁ ይላል አተዩ ዛሬ እግዚአብሔር በኔና በእናንተ ህይወት ውስጥ በከተማችን ውስጥ ሰማርያ ተቀምጠው ተስፋ የቆረጡትን ያወጣል እግዚአብሔር አሜን my god ቶሎ በሉልኝ አሁን ማን ሌላ ነገር ላሳያችሁ ሃሌሉያ አሜን ምዕራፍ 9 ላይ ሄዱልኝ ሉቃስ ቁጥር 51 ሃሌሉያ 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 ምዕራፍ 9 ቁጥር 51 ላይ ሄዱልኝ አገኛችሁት ኢየሱስም ወደ ሰማይ የሚያርግበት ጊዜ በመቅረቡ ወደ ኢየሩሳሌም ለመሄድ ቆርጦ አቤት አሁን ይውላችሁ ያችን ቁጥር ይልኝ ቁጥር 52 አስቀድሞ መልእክተኞችን ወደዚያ ላከ ወዴት እነርሱም ሁኔታውን አስቀድመው ለያመቻቹለት ወደ አንድ የሰማርያ መንደር ገቡ by the way እኔ አሁን ምዕራፍ 4 ላይ ስለ ሳምራዊ ብሬክ ስሩ እንዴት እንደመጣ አላወራሁም አሁን ከዛ ምዕራፍ በኋላ የመጣውን ኢፌክት እያወራው ነው ያለው ግልጽ ነው ማወራው አይደለም አስቀድሞም ቁጥር 52 መልእክተኞችን ወደዚያ ላከ እነርሱም ሁኔታዎችን አስቀድመው ሊያመቻቹለት ወደ አንድ የሰማርያ መንደር ገቡ ህዝቡ ግን ወደ ኢየሩሳሌም እያመራ መሆኑን ስላወቁ ምን አላሉም አልተቀበሉም የሰማርያ ሰዎች ኑ አሉ አያልፍም ብለው ተቆጡ ደቀ መዛሙርቱም 54 ይውልኝ ደቀ መዛሙርቱም ያዕቆብና ዮሐንስ ይህንን ሲያዩ ጌታው ኤልያስ እንዳደረገው ሁሉ እሳት ከሰማይ ወርዶ እንዲያጠፋቸው እናጽ ትፈቅዳለህን አሉት ኢየሱስ ግን ዞር ብሎ ገሰጻቸውና እናንተ ምን አይነት መንፈስ እንደሆነላችሁ አታውቁም የሰው ልጅ የመጣው ለይሁዳ ብቻ አይደለም ማጋሃ ተራባሃ ሽካታባዶ ለቤትሌም ብቻ አይደለም ለናዝሬት ብቻ አይደለም እናንተ ለተጸየፋችኋቸው እናንተ ላገለላችኋቸው by the way ይሄን ላላስተዋላችሁ ሰዎች ካላችሁ እሳት ይውረድና እሳት ይብላቸው ይሁዳን አይሉም እነዚህ ሰዎች ናዝሬትን አይሉም ቤትሌምን አይሉም ኢየሩሳሌምን አይሉም because these people already marginalized ስለተደረጉ ምን ቸገራቸው ቢጠፉ
there are people አንዳንድ ጊዜ አንዳንድ ሰዎች እኮ እኛ ጸሎት ሪኮርስ ውስጥ የሌሉ ሰዎች ቢኖሩ ባይኖሩ ግድም አይሰጠን ቢሞቱ በህይወት ቢኖሩ ግድም አይሰጠን ቢሳካላቸው ባይሳካላቸው ግድም አይሰጠን እግዚአብሔር ግን የሚለው አንዱ ጌታ የሁሉም በሉልኝ አንድ ጩሁና የማን ጌታ ነው አሁን ይኸውላችሁ አንድ ነገር እንድታዩልኝ ፈልጋለሁ ኢየሱስ አይነኩም ማለት ለማ ሰማርያ አይነካም ዮሐንስ 4 ላይ ተመለሱልኝ ወደ ሐዋርያት ዘመን ከመምጣቴ በፊት ቶሎ በሉና ኦኬ አትመለሱ ግዴለ ሐዋርያት ሥራ ምዕራፍ 1 ቁጥር 9 ቶሎ በሉ አሁን በወፍ በር ነው ወራው ከዚህ በኋላ ያለው ነገር ጊዜውን ለመናገር ጌታ ኢየሱስ አሁን ብሬክ ስሩ ብለን ጀምረናል ወደ ብሬክ ስሩ በኋላ ነው መልሳቸዋለሁ ሐዋርያት ሥራ ምዕራፍ 1 ስለ ሰማርያ ነው ያወራን ያለነው ስለ ሴትዮ አይደለም ሐዋርያት ሥራ ምዕራፍ 1 ቁጥር 8 ጌታ ምን አለ ኃይልን እስክትቀበሉ የት ቆዩ ምታቁት ጥቅስ ነው የት ቆዩ ከዛ ወደ ትሄዳላችሁ ወዴት ኖ ከይሁዳ ወዴት አልተረሳውም በሉ አንዴ ጩሁና ሃሌሉያ እኔ ብቻ አይደለሁም አለ መንፈሴ ክብሬም ገና ሰማርያን ይጎበኛታል አለ አራ እጆቻችሁን አንሱና በሰማርያ ላይ ኢየሱስ ያልፋል በሉ እስቲ በሰማርያ ላይ መንፈሱም ያልፋል በሉ እስቲ ሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ ቶሎ በሉና ሂዱልኝ ሃሌሉያ ስምንት አንድ ነው ያልኳችሁ ኦኬ ይኸውላችሁ ሐዋርያት ሥራ ምዕራፍ 8 1 ላይ የምታዩት የስጢፋኖስ መገደል ነው እኔ የምፈልገው ቁጥር 4 ላይ ነው ከዚህ ስደት በኋላ የተበተኑትም በሄዱበት ሁሉ ቃሉን ሰበኩ አቤት ፊልጶስም ወደ አንዲት የሰማርያ ከተማ ወርዶ ማንን በሉልኝ ማንን ማይ ጋድ የተበተኑት የት ነው ወሬ ገቡ ነው ያለን አቤት መጀመሪያ ሊሄዱበት ያልፈለጉት ሰፈር አሁን ምን ሆናቸው መደበቂያ የተበተኑም በሄዱበት ሁሉ ቃሉን ሰበኩ ፊልጶስ ወደ አንዲት የሰማርያ ከተማ ወርዶ ክርስቶስ ምን አረገ ብዙ ፊልጶስ የተናገረውን ሲሰሙና ያደረገውንም ታምራት ምልክቶች ሳዩ አንድ ልብ ሆነው ምን አረጉት ያደምጡት ነበር እርኩሳን መናፍስት እየጮሁ ከብዙ ሰዎች ወጡ ብዙ ሽባዎችና አንካሶች ምን ሆኑ ቁጥር 8 በሉልኝ ኤቨር በሐዋርያት ዘመን የትም ከተማውን ሙሉ ያናወጠ የእግዚአብሔር ኃይል በሰማርያ እንጂ ሌላ ከተማ አልወረደ ማይ ጋድ አራ ሃሌሉያ እኔ ውስጤ የነደደ ነው ማውራው ያለ አራ አሜን ሰማርያን የሚያናውጥ እግዚአብሔር እሳት ይወርዳል ማይ ጋድ በተበተኑም ጊዜ ፊልጶስ ወደ ሰማርያ ሄደ ማንን ሰበከላቸው you know what ለኔ የሚሰጠኝ ትርጉም already ምዕራፍ 4 ዮሐንስ ወንጌል የእግዚአብሔር ልጅ ኢየሱስ ብሬክ ስሩ አምጥቷል ለከተማ ተሰብሮላታል አንድ ጊዜ እኮ ከተሰበረልህ በረከትና ህይወት ይከተልሃል አራ አሜን ሞት አይደለም የሚከተልህ በረከትና ህይወት ነው የሚከተልህ ኢየሱስ የእግዚአብሔር ልጅ አንዴ ሰማርያ ገብቶ ያን ቀንበር ስለሰበረው የሰማርያ ሰማይ ተከፈተ እጆች አንሱ የዳላስ አየር ይከፈት በሉና ባንተ ቤት ላይ ባንተ ህይወት ላይ ባንተ
ትዳር ላይ ባንተ አቅጣጫ ሰማይ ይከፈት ዛሬ በቤት ላይ ይከፈት ዛሬ በልጆች ላይ ይከፈት ማኻዱራ ባኻዱራ ላባሳ ሌላ ነገር ይዞላቸው አልገባም ማንን ይዞ ገባ በሉ ማንን ይዞ ገባ ሰባሪውን ይዞ ገባ ድሮም የሰበረው እሱ ነው ምዕራፍ 4 ላይ ማኻራ ባኻዱራ ላባጋላ ቦሲያ እርኩሳ መናፍስት እየጮሁ ከብዙ ሰዎች ብዙ በሽተኞች አንካሶች ተፈወሱ ከዚህም የተነሳ ሃሌሉያ በከተማይቱ ላይ ምን ሆነ በሉ ምን ሆነ ሰማሪያ ነው ያወራን ያለ ነው ሰማሪያ ነው ያወራን ያለ ነው ሃይ ይሄ የሐዋርያት ሥራ ነው ያወራን ያለ ነው በሐዋርያት ዘመን የሆነ ያለው ነው ምናወራ ያለ ቶሎ በሉልኝ ሐዋርያት ሥራ 8:5 ላይ ይሄንን ያወራነውና አሁን የሚናገረው ያለው 8:10 ላይ ሰማያ ሰዎች 8:14 ላይ የሰማሪያ ሰዎች የእግዚአብሔርን ቃል ምን ሆኑ ይላል ተመለሱ እዛው ላይ ተመለሱ ላይ አውደስስ ወይ እኔ እንዴት እንደሚባርከል ነግራችሁ አልችልም ይኸውላችሁ የቤተ ክርስቲያን ጳጳሶች ሁሉ ወዴት መዝመት ጀመሩ ብቻ ጌታ ይጎብኝ ብራዘር ብቻ እግዚአብሔር ፊቱን ወደ አንተ ያዙር ዮሐንስና ጴጥሮስ የቤተ ክርስቲያን አምዶቹ ዋናዎቹ እየተንጋጉ የሄዱት ወዴት ነው ማንም እየዞሩ በጥግ በጥጓም ያልፏት በጥግ በጥጉ ያለፉ ብቻ ጌታ ይጎብኝ አሜን በኢየሩሳሌም የነበሩት ሐዋርያት የሰማርያን ሰዎች እግዚአብሔርን ቃል መቀበላቸውን በሰሙ ጊዜ ጴጥሮስና ዮሐንስ ሌላ ወንጌል ያንልክላችሁ ነው ወንጌል ያንሳል ብዬ አይደል በዚህ ዘመን ያንሳል አይደል በዚህ ዘመን ሰው እኮ ከስም ጋር ስለሆነ ማለት ነው ኦኬ አፖስ ምናምን ካልተባልክ የሆነ ነገር ካልተጫነብህ አይሆንም ስለሚሉ ነው it's not that sense አይደለም አሁን ነዚህ ያለው ምን ይላል ጴጥሮስና ዮሐንስን እነርሱም ሰማሪያ በደረሱ ጊዜ መንፈስ ቅዱስ እንዲቀበሉ ለሰማሪያ ሰዎች ምን አደረጉላቸው ከጎናቸው ያለው ሰው የሚቀርብህ ነገር የለም በሉ አሜን ፌቨር መጥቷላ ከሰማይ መጥቷል ቁጥር ቶሎ በሉኝ ቁጥር 5 ከመጨረሴ በፊት 24 ላይ ሄዱልኝ 24 ተው ቁጥር 5 ጴጥሮስና ዮሐንስ የጌታን ቃል ከመሰከሩና ገልጠውን ከተናገሩ በኋላ በብዙ የሰማርያ መንደሮች ወንጌልን እናንተ እግዚአብሔር ብሬክስሩ ያምጣላችሁ የማትገባበት መንደር የለም በሉልኝ የማትገባበት መንደር የለም ለምን ኢየሱስ ሰብሮልሃል የሰማኝ ሰው አለ ኢየሱስ ሰብሮልኛል በልና ጮህ ይኸውላችሁ ሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ መጨረሻው ቃል ልስጣችሁና ወደ ተነሳውበት ተመልሼ ልጨርስ 9:31 my favorite one በሐዋርያት ሥራ 9:31 ይውልኝ ምን ይላል በዚያ ጊዜ እስቲ በዚያ ጊዜ በሉ አቤት 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 በይሁዳ በገሊላና በሰማርያ ያለች ማን ቤተ ክርስቲያን በምን በሰላም መኖር ጀመረች ተጠናከረች እግዚአብሔርን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ማን ኦኬ ማን ጥሩልኝ ስሟን ጥሩልኝ ሰማርያ በሉልኝ ማን እነዛ እኮ መብቴ ነው የሚሉት ኢየሱስ ከኔ ነው የመጣው ነው የሚሉት የሰማኝ ሰው አለ
አንተ እኮ ተደምረህ ነው በምህረት ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አይቶ ነበርና ሂሳብ ውስጥ የለህም እግዚአብሔር ቃል ይናገራል እኮ እኛን አትታበዩ አለን ስለ አይሁድ ትናንትና ማታ አንድ አይሁዳዊ ሴት ጌታ እንዴት እንዳገኘች ስትናገር ርዕሱ አስደነገጠኝ ስተኛ ያለች ስተኛ ኢየሱስን እየጠላሁ ተኛው ስነሳ እየወደድኩት ተነሳለች ወልኩ ይሄንን ማየት አለብኝ ብዬ ከፈትኩት አይሁዳዊ ናት it's very hard ለየው ታውቃላችሁ አይሁዶች ከአሕዛብ በላይ የሚጠሩት ሳምራውያንን ነበር ይላል ታሪኩ ሳምራውያን ለምን ቀላቀሉብን ብለው ስለሚጠሉት ኢየሱስ ሲገባ ኢየሱስ ልነግራችሁ ከምችለው በላይ ልቡ ለሰማርያ ከምለው ነገር ከምገልጠው በላይ ልቡ ለሰማርያ እጅግ ታላቅ ነበር ዛሬ ያወራናቸውን ነገሮች በመላ አሁን ስትመለከቱ እዚህ ጋር ላቆመው የሐዋርያት ቤተክርስቲያን በዚህ ክብርና ውበት ውስጥ ከተጠራላት ከነዚህ አሁን ካነበብናቸው ክፍሎች በይሁዳ በገሊላ ይሄን ፒክቸር በደንብ ይውልኝ ይሁዳ ዛታች ነው ያለው ገሊላ ዛ ላይ ነው ያለው ሰማርያ መካከል ነው ያለው መጀመሪያ ስናወራ የጀመረው በዚህ ሰፈር ላይ ያለውን ጥራቻ አስቡልኝ ኖዋን እዚህ ሰማርያ በቀይ ክልል ውስጥ ያለው መንደር ውስጥ ገብቶ ቸርች ከፍታለው የሚል የለም ጃናክስ የሚባለው የታወቀው የእንግሊዝ እና ስኮትላንድ ውስጥ የነበረ እግዚአብሔር ሰው የጸሎት ሰው አንድ ጊዜ እግዚአብሔር እድል ሰጥቶኝ ስዊዘርላንድ ሄጄ የሆኑ ወንድሞች እነሱ አላሰቡትም ጄኔቫ ውስጥ ፕሮግራም ጨርሰን የሆነ ጋርደን ቱሪስት የሚጎበኝ ቦታ ላይ ይዘውኝ ሄዱ ድንገት ሲሄድ አንድ ሐውልት ቆሞ አበባው ስር ስም ተጽፎ አየሁ እኔ ደግሞ በቃ አንድ የፈረንጅ ሐውልት መስሎኛል እና ስገባ በመጽሐፍ የማቆን ሰው ሐውልት አገኘሁ አንደኛ ጆን ናክስ ነው ሁለተኛ ጆን ካልቪን ነው ጆን ናክስ የሚባለው ታላቁ የጸሎት ሰው አንዱን ነገር ልናገር ጊዜ ስለሌለኝ ምን ይላል በእግዚአብሔር ፊት እግዚአብሔርን ሲጠይቀው give me a church at the gate of hell ይላል ሰበርብ ሳይሆን በገሃነም ደጆች በር ላይ ያማሩ ሰዎች ተውበው በሚመላለሱበት አይደለም I remember ኢትዮጵያ ውስጥ ያለን ከፓስተር ጎሳ ጋር ፎስ ፕሮግራም ያኔ ገና አዲስ ምን ልበላችሁ ፊኖሜናል ልበለው የነበረበት ጊዜ ነው ያኔ ቸርቾች ዝግ ስለነበሩ አይታወቁ እና 20 ምናምን አመቴ ነበር እኔ 23 24 አመቴ ነበር በእንደዛ አይነት ክራውድ ቤተክርስቲያኑ ሰው የሚሰበሰብበት ዘመን አልነበረም ማውራችሁ ዘመን አንዳንድ ሰዎች ያስተውስታል ነተዋደ ሌሎችም በዛ ጊዜ ነበራቸው ጉባኤ ውስጥ የሌለ በሽተኛ አትጠይቁኝ የሌለ አይነት ሰው አትጠይቁኝ honestly speaking በስጋ እዛ ጉባኤ ውስጥ ስትገቡ የሚሰማችሁ የሚሸታችሁ የምታዩት ነገር ሁሉ ጤና የለውም ግልጽ ነው አማራ ግልጽ ነው አማራ ለመጀመሪያ አካባቢ እዛ ጉባኤ ውስጥ ገብቼ ሰው መካከል ማገልገል ሲጀምር ዋው ደነገጠ ሰውነቴ ተለማምጄው ስለማላቅ እግዚአብሔር አንድ ነገር በውስጥ ያመጣ ገና ልጅ እንደሆንኩ ስላወቀ ገና ምንም እንደማላቅ ስላወቀ እግዚአብሔር እኔን ስለናንተ አላቀም እናንተን የገብርኤል ወይ ሚካኤል ታናሽ ወንድምና እህት ልትሆኑ ትችላላችሁ እኔ ግን አልነበርኩም ስለዚህ እግዚአብሔር እኔ መስራት ነበርበት ወደዚህ ሲዞር በግድ ነው ፊቴን ማዞረው ወደዛ በግድ ነው ማዞረው እግዚአብሔር ይህን ልጅ ላውጣለት አለና አንድ ልጅ
እኔ ቸርች ውስጥ ነው የምኖረው በህይወት ያረሳው አንድ ልጅ ምስክርነት ጓድ የሚባሉ ወጥተው እየመሰከሩ ይመጣሉ ሆምለስ መስክሮ ይዞልኝ መጣ እና ሆምለሱ ሲመጣ ጸጉሩ እንደዚህ ጎፍሯል ሊነግራችሁ አልችልም ይሄ ከዳር እስከ ዳር የሆነ በቃ ክሪስማስ ትሪ መስሏል ቅጫሙ ማለት ነው it's just huge ነው ጸጉሩ ልብስ የሆነ በጣም የቆሸሸ ድሪቶ የሚመስል ነገር ነው የለበሰው እና መጣ ፓስተርዬ እንድትጸልይለት እግዚአብሔር ቃል እንድትነግረው ነው የመጣው ምን ጸልይ በክፍል ካስገባው በኋላ የእግዚአብሔር መንፈስ ምንድነው የምትጸልየው አለኝ ምንድነው የምትጸልየው አለኝ ይኸውላችሁ እግዚአብሔር ነገር ተናገረኝ አሁን የምታረጋው አለኝ ጌታ ታስገባውና ሻወር ትሰጠዋለህ አለኝ ታስገባውና ጸጉሩን ትለጨዋለህ አለኝ እኔ ነኝ ሁሉ ማረጋው አልኩት ጌታ እንዴ የለመርነው በሀብታም መኪና ገቢና ቁጭ ብሎ መሄድ ነው አንዳንዶች ይላሉ ስለሚያውቁ ማለት yes that was ለኔ life changing experience የሆነ ክፍል አስገብቼ ሳውቅ ሰውነቱ ከላይ እስከ ታች ቁስል ነው I washed him በህይወቴ አርጌው ማላቀው ነገር ጸጉሩን አስተካከልኩ ልብስ አበጣው ከቤት አለበስኩት እግዚአብሔር ቃል ነገርኩ ጸለይኩ እኔ ከተናገርኩት በላይ እግዚአብሔር ላይፍን የነካኝ አንድ ነገር ቢኖር ምንድነው ኢየሱስ ለዚህ ሞቷል አሜን ኢየሱስ ለሱ ሞቷል እኛ ልንነካቸው ማን ፈልጋቸው ሰፈር ውስጥ ነው ኢየሱስ የሚገባው አሜን ሰማሪያ እንደዛ ነበረች ኢማጂን ሰማሪያ ውስጥ የሚኖሩ ሰዎች መቼ ይሁን ኢየሱስ በኔ መንደር የሚያልፈው ጥግጥጉን በዮርዳኖስ እየደገለ ኢየሱስ ዛሬ ይሁዳ ነበር ኢየሱስ ቅፍርናሆም ገባ ኢየሱስ ገሊላ ሄደ ሲባል መቼ ይሁን ዛሬ በኔ ቤት የሚያልፈው ምን አይነት የተረገመ ቀን ነው እኔን ሰማሪያ ያስቀመጠኝ ምን አይነት የተረገመ ቤተሰብ ነው ከሰማሪያ እንድወለድ ያረገኝ በጣም ብዙ ነገር ሰው ሊያስብ ይችላል ካለበት ነገር የተነሳ ጌታ ግን የሁሉ ጌታ ነው አሜን ጌታ የሁሉ ጌታ ነው ከመጨረሴ በፊት ዮሐንስ ወንጌል ምዕራፍ 4 ላይ ተመለሱልኝና እነዚህን ሐሳቦች ላጠቃል ባለችው ደቂቃ ግድ መናገር ስላለብኝ ከዚህ በኋላ ጊዜ ስለሌለ ልባችን ይከፈት ለምን ፈልጋቸው ሰዎች ሳይሆን ለማን ፈልጋቸውም ሰዎች ልባችን ይከፈት ሰዎች ለማይፈልጓቸው ሰዎች ልባችን ይከፈት ሰዎች ለናቋቸው ሰዎች ልባችን ይከፈት ማርጂናላይዝ የሚደረጉ ሰዎች ሶስት አይነት ተጽዕኖ ወይም ሶስት አይነት ነገር በላያቸው ላይ ሁሉ ጊዜ አለ ተፈላጊ አይደለሁም እኔን ማን ይፈልገኛል ማን ነው ይፈልገኝ ነው አንዳንድ ሰዎች በህይወታቸው ላይ ከሚያሳልፉትና ካለባቸው ቻሌንጅ ወይም ደግሞ አንዳንድ ከባድ ነገር የተነሳ እንኳን እኔና እናንተን ኤክስፔክት ማድረግ አይደለም ራሱን እግዚአብሔርን እንኳን አይፈልገኝም ነው because of the life they experience ሁለተኛው አንቺ ኖርክ ተገኛል ተለወጥክ አንተ የምታመጣው ተጽዕኖ የለም ለሳምራውያኖች ይሄን የሚነግራቸው ሶሪያውያን እንኳን ለቅመው ሳይወጡ ኢንፍሉዌንሻል የሆኑትን ሰዎች ነው አወጡ የሚለን እነዚህ ቢኖሩም ባይኖሩም ሰፈር አይለውጡ መኖራቸው የማይታወቅ ሰዎች ያ ፊሊንግ
ማርጂናላይዝ ተደርገው የተገለሉ ሰዎች የሚያጠቃቸው ስሜት አንዱ ይሄ ነው። ሶስተኛው ደካማነት ነው። ኢየሱስ ጊዜ የለኝም እነዚህ ነገር ብዬ ላጠቃላችሁ። ወደ ሳምራይቷ ሴት ሲመጣ በውሃ ጉድጓድ ዳር ቁጭ ብሎ ጠበቃት። ውሃ ልትቀዳ መጣች። ይሄ ብዙ ዘመን የተሰበክ ነው ስለሆነ ውሃ ጠጭኝ ብሎ ጠየቃት። ሁለት አስደንጋጩ ነገር አንዱ ይሄ ነው። አዘ ራባይ በነገራችን ላይ የአይሁድ ራባዮች በአደባባይ ሚስቶቻቸውን፣ ልጆቻቸውን፣ እህቶቻቸውን ሴት የተባለ በሕጉ አያናግሩ፣ ፓብሊክ ላይ አያናግሩ። ይሄ በሕጉና በስርዓቱ ያለ ነው። ፓብሊክሊ አዘ ራባይ ሴት አያናግሩ። ሚስትም ትሁን እናትም ትሁን እህትም ትሁን። አይገርም? አናገረሽ። አናገረ፣ በአደባባይ አናገረ። ሕግን ሰብሮ አናገረ። ስርዓት ሰብሮ አናገረ። ወጉን ሰብሮ አናገረ። ማንነትን ሰብሮ አናገረ። አናገረ። ውሃ ጠጪኝ ብሎ ጠየቃት። ውሃ ጠጪኝ ሲላት የመጀመሪያ ሴትዮዋ የመለሰችለት አንተ አይሁዳዊ ሆነ እኔ ሳምራዊ ሆኜ ውሃ ጠጪኝ ትለኛለህ? መግባት አንሶ መገኘት አንሶ ጭራሽ ውሃ ጠጪኝ። ሃሌሉያ! አረ ሃሌሉያ! ውሃ ጠጪኝ የሚልሽንና እግዚአብሔርን ስጦታ ብታቂ ኖሮ አንቺ ትለምኚ ነበር እንጂ እኔ አልነበረም መለምነሽ። በዚህ ልክ ይመጣል ብለው አልጠበቁትም። በዚህ ልክ ኢየሱስ ወደኛ ይቀርባል ብለው አልጠበቁትም። አይደል? ይኸውላችሁ ከማጠቃለሌ በፊት ኢየሱስ ይህንን እየጠየቃት ምን አላት? አባታችን ነው። ከዛ በፊት ምን አለች? የሕይወት ውሃ ምንጭ እኔ የምሰጥሽ ውሃ ከሆድሽ ይፈልቃል አላት። እሷ የለመደችው ከአገልጋይ መቅዳት ነው። እግዚአብሔር ዛሬ እኔና እናንተ ነፃ ያውጣል። የሰማኝ ሰው አለ? አባታችን ያዕቆብ ይህን ጉድጓድ ቆፈረ። አገልግሎት የጀመረው ከ2000 ዓመት በፊት ነው። የተቀባው የተመረጠው ያዕቆብ እሱ ጠጣው፣ ልጆቹ ጠጡት፣ የልጅ ልጆቹ ጠጡት። እኛ ምን ጠጣዋለን? ወንድሜ የሰው ጉድጓድ ይደፈርሳል። የሰው ምንጭ ይደፈርሳል። የማይደፈርሰው ከሰማይ ያለው ሃሌሉያ! ሁለት ነገር ነው የነገራት። አሁን ስለ ሰው ስራ ጭቅጭቅ አቁሙ እናንተ። እዛ ስለ ያዕቆብ ጉድጓድ ስታወራ እሱምና ኖ እኔ የምሰጥሽ ውሃ ሁለት ነገር ያደርጋል አላት። ይህን አላረገም ለኛ? አቤት አላረገም? ሁለት ነገር። እኔ የምሰጥሽ ውሃ ፈርስት ቲንግ የሚያደርገው ከየት ይፈልቃል? በሉ ከየት ይፈልቃል? የሕይወት ውሃ ምንጭ ከወዴት ታመጣለ? በእጅ ገመድ የለም፣ በእጅ ማውጫ የለም፣ ጉድጓዱ ጥልቅ ነው፣ እንዴት ይሆናል አለች። ሃሌሉያ! ጌታ ግን ምን አለ? ኖ እኔ የምሰጥሽ ውሃ ቦታ አይከልለውም። መኪና እየነዳሽም ተኝተሽም ስራ ላይ መሆነሽ እየወጣሽ እየገባሽ ሻባባባባባባ ያለ ከየት ነው የሚፈልቀው አለ? በሉልኝ፣ ከየት ነው የሚፈልቀው አለ? ከሆድሽ ይፈልቃል። ጌታን በአደባባይ ያስጮኸው አንድ ቦታ ላይ ቢኖር የእግዚአብሔር ቃል ምንድን ነው? ማንም የተጠማ ቢኖር ኖ ማን ይሄን ማለትም ይችላል። ማንም የተጠማ ቢኖር ወደ ማን? ወደ እኔ ይምጣ። ከዛስ
የህይወት ውሃ ምንጭ ከምኑ ይፈልቃል? እስቲ ወዳችሁን ያዙና ከኔ ውስጥ ይፈልቃል በሉ። don't expect ከንትናና ከንትና የሆነ ነገር ፈልቆ እንዲያጠጣ አትጠብቅ። my god ባንተ ውስጥ ህይወት ምንጭ አለ። የማስጠማ ምንጭ አለ። ጌታ ሁለተኛ የነገራት ምንድነው? የማይደፈርስ ምንጭ ሰጥሻለሁ። ከሰማይ የሆነ ምንጭ ሰጥሻለሁ። ከርሱ የሆነ ምንጭ ሰጥሻለሁ። ያንቺ የሆነ ምንጭ ሰጥሻለሁ። በፈለግሽው ጊዜ ከውስጥሽ እየወጣ የሚያረሰርስ የሚያረካ ምንጭ ሰጥሻለሁ። እሱም የህይወት ውሃ ምንጭ ይባላል። ሁለተኛ ያላት ምንድነው? ሁለት ነገር ያደርጋል። አትጠሚም ይሄን ከጠጣሽ። እስኪ ሁሌ መጠማት የለም በሉልኝ አንዴ። አትጠሚም። የሚያረካ ነው የኔ። ወደዚህ ጉርጓድ ደግመሽ እንድትመላለሽ ከኮንፈረንስ ወደ ኮንፈረንስ ከፕሮግራም ወደ ጥሩ ነው። ቪዚቴሽን ጥሩ ነው። ግን ጌታ ያለው ምንድነው? ደግመሽ ዛሬ ፓስተር ያዕቆብ ነው የሚመጣው እያልሽ ዛሬ ነብይ ያዕቆብ ጋር ነው ኮንፈረንሱ እያልሽ መረጥ ታቆሚና ከምንሽ ይፈልቃል? ሃሌሉያ! ከምንሽ ይፈልቃል? አረ በሉልኝ ምን ነው እንዴ? ይፍለቅላችሁ ዛሬ። እሱ አራሩጥም። አያችሁ ይሄ ከውስጥሽ የሚፈልቀው አራሩጥም። ላጠቃልላችሁ ይህን ካላት በኋላ ወዲያው ሴትዮዋ ነቃች። ይሄ እኮ በጣም ዊዝደም ነው። ወዲያው ሴትዮዋ ነቃችና ያን ውሃ ፈልጋለሁ አለች። አሁንም ራስ እኮ በቀትር የመጣው ተደብቄ ነው። አንዳንድ ሰዎች እንዳያገኙኝ ፈልጌ ነው የመጣሁት። ቢካዝ በቀትር ውሃ ይቀዳም። እኔ የለመዳችሁ ስብከት ስለሆነ ነው እዛ ውስጥ ያልገባሁት። በቀትር ውሃ ይቀዳም። አንዳንድ ሰዎች አሉ ነገረኞች ከኔ ጋር ብዙ ነገር የምንፈላለግ። ለምን? ሴትዮዋ ስንት አላት? አቤት መቼም ሰው 5 ካለው አንድ ጊዜ ኦፕራሽን ላይ አንዱ ሰውዬ 5 ነው 6 ሴቶች አይደንቲቲውን እየለወጠ ለካ ከነሱ ጋር ብዙ ነገር ሲያገር ኖሯል። እና ሰው 5 ነው 6 ቆይቷል። በጣም ቆይቷል። 90ዎች ውስጥ ይመስለኛል ያየሁት እሱን ሾው። እና የኦፕራ ጥያቄ በጣም ከገረመኝ ጥያቄ ምን አለቻቸው? እነዛን ሴቶችን በሞላ ተደርድረው ባይ ዘ ዌይ አለች ስትጠይቅ። ነገረኛ አይነት ጥያቄ ትጠይቅ የለ ሴትዮዋ አንድ ጥያቄ ጠይቀቻት። ባይ ዘ ዌይ ስማችሁን አሳስቶ ታያቅም አለቻቸው። እና በጣም በሚገርም መንገድ ሁሉም ተያዩና ነው ሁላችንንም በአንድ ስም ነው የሚጠራን አለው። ሃኒ እያለ ከሌባው ያወጣን ከሌባው የጠበቀች ሃሌሉያ! ሴትዮዋ የተነካካችባቸው አጀንዳዎችና ጉዳዮች ስለነበሩ ነው በቀትር የመጣችው። እቺን ብዬ ማቆም በግድ ስላለብኝ ጌታ ምን አላት? ውሃውን ከውስጥሽ ከመፍለቁ በፊት ሂጂና በቤት ያለውን ባልሽን ጥሪ ስላት፣ አረ እኔ ባል የለኝም እውነት ተናገርሽ አላት። ከዛስ ኢሚዲየትሊ ወዴት ገባች ሴትዮዋ? በጣም ይገርመኛል። ከእንደዚህ አይነት ጉድ ውስጥ ሲፈነቀልላት ብድግ ብላ ወደ አምልኮ ገባች። ይኸው እኔ አጭር ነገር ልንገራችሁ። ይሄ እኔ እንደውም በቀደም ከፓስተር መስፍን ጋር ይሄንን አንስቼ ሼር ሳደርገው ነበር። ለመጀመሪያ ጊዜ አይኔ የበራው በዚህ ክፍል። ብዙ ጊዜ ይሄ ወርሺፕ ቲም ስናስተምር ለአምልኮ ለምናምን የምንጠቅሳት ጥቅስ ናት ዮሐንስ ወንጌል 4 አይደለም? እግዚአብሔር በእውነትና በመንፈስ የሚያመልኩትን ይፈልጋል፣ እርሱም አሁኑ ሰዓት ሆኗል ይላል። ለሰማርያ ሕዝብ ይሄ ሌላ ታሪክ ነው። የሰማርያ ሕዝብ በልማድ የኖረ ነው። አምላኩን እግዚአብሔርን ማምለክ አልቻለም ብሎ ብሉይ ኪዳን ላይ ነግሮናል። አይሁድ የተጸየፈው በዚህ ምክንያት ነው። አይሁድና የሰማርያ ሰዎች የሚጣሉት ሜን እሿቸው ይሄ ነው። አምልኮ ሰማርያ ነው ይላሉ። ጣዖታቸውን አቁመው ልማዳቸውን አቁመው። ለዚህ ኢየሱስ ምን አላት? እናንተ ለማታውቁት ትሰግዳላችሁ።
ሚንስ ከገባን ዛሬ ኢየሱስ ክርስቶስ የአንዲት ሴት ጉዳይ ይዞ ሰማርያ ሲገባ ለዘመናት ተተብትቦ የነበረውን ቀንበር ሰበረው። አሜን። ብሬክ ስሩ ያልኳችሁ እሱ ነው። የአምልኮ ብሬክ ስሩ ሰማርያ ገባ። አሜን። እስራኤል አንበሳ እኮ ያስበላቸው ነው ይሄ ጉዳይ። የሰማኛል? አንበሳ ያስገደላቸውን ጉዳይ ገብቶ የሰበረላቸው ማን ነው? ኢየሱስ ነው። ዝም ብላ ሴትዮዋ ከወንድ ታሪክ ወጣ አምልኮ ውስጥ የገባች ይመስላችኋል? ዝም ብላ መሰላችሁ? እግዚአብሔር ሊሰብረው ስለፈለገ እኮ። ኧረ አሜን በሉ። ለዚህ ሊሰብረው ስለፈለገ። የመጨረሻ አንድ ነገር ልናገርና የግድ ላቆመው። ምንድነው? ይሄን ካለ በኋላ ጌታ የእግዚአብሔር ቃል አንድ ነገር ይናገራል። በጣም የሚገርመኝ ሴትዮዋም ኢሚዲየትሊ እንስራዋን ጥላ ወዴት ሄደች ይላል? ወዴት ገባች? ወደ ከተማ። ደቀ መዛሙርቶች መጡና ኢየሱስ ከሴት ጋር ሲያወራ አይተው ደነገጡ ይላል አይደል? አንድም ደፍሩ እየጠየቁ ይላል። ሁለት ቅድም ያልኳቸው ነው። ራባይ መምህር ከሴት ጋር ያወራል፣ ያውም ከሳምራዊ ጋር። አንድ ሰው አልደፈረም ይላል። እኔ ጊዜ የለኝም እንጂ እዛ ጋር ምን ይላል? ስለ እንጀራ ሊገዙ አይደል ሄዱት? ስለ ምግብ ሲጠይቁት ምን አላቸው? በልቻለሁ ብሎ ሲል ግራ ሲጋቡ የኔ ምግብ የላከኝን ፈቃድ ስራውንም አደርግ ዘንድ ነው ይላል። ማይ ጋድ ጠገብኩ አለ። ሰማርያ ገብቼ ማጃሳባዶማስ ፈቃዱን ሰማርያ አድርጌ ለዘመናት የነበረውን ቀንበር ሰብሬ ጠገብኩ። እስቲ ጠገብኩ በሏል። እግዚአብሔር ያጥግብ። ፈቃዱን አድርገ ፈቃዱን በማድረግ ያጥግብ። ጠገብኩ አለ። ሰብኮ ሳይሆን አይገርምም? ኮንፈረንስ ሰብኮ አይደለም፣ ጠገብኩ አለ። የመጨረሻ ቃል እናንብብ። ቁጥር 39 አንብቡልኝና እንጨርስ። ሴትዮዋም ያደረኩት ሁሉ የነገረኝም ብላ መሰከረች። ወዴት ሄዳ? ወደ ከተማ። ኖሞር መደበቅ። አሜን። በዚያም ከተማ ብዙ ሳምራውያን በእርሱ ምን አሉ? ስለዚህም ሳምራውያን ወደ እርሱ በመጣ ጊዜ አብሯቸው እንዲቆዩ አጥብቀው ለመኑት። እዚያም ስንት ቀን? ቁጥር 40 ከቃሉም የተነሳ ሌሎች ብዙዎች ምን ሆኑ? አመኑ። ሴትዮዋንም ከእንግዲህ የምናምነው እኛ ራሳችን ምን ብለናል? ሃሌሉያ። ይህ ሰው በእውነት ምንድን ነው? ሃሌሉያ። ኧረ አሜን። እዚህ ጋር ይሄንን ብለን እንጨርስ። ሴትዮዋ እንሰራዋን ጥላ ወደ ከተማ ሄደች። ኑና የሆንኩትን ያደረኩትን ታሪኬን የለወጠው ነገሬን የቀየረው ላሳያችሁ። አቴንሱ ምን ሳይሆን አይቀርም? መሲሁ ሳይሆን አይቀርም። ቅድም የመሰከርኩላችሁ ሴትዮ አይሁዳዊ ሴት እናቴ አለች። በሌሊት ያገባችው ባል አሜሪካዊ ነው። ትግል ነበር አለች በእኔና በባሌ መካከል። እኔ አይሁዳዊ ነኝ፣ እሱ ክርስቲያን ነው። ቤተሰቦች አይፈልጉም፣ ቬሪ ስትሪክት ጁዳይዝም ላይ ስላለ። ነገር ግን ምን አለች? የተኛውበት አንድ ቀን እናቴ በሌሊት መጣችና በህልም ኢየሱስ የሽዋ እንደሆነ ነገረችኝ። ከእንቅልፌ ስነቃ እያለቀሰች ነው የምታወራው። ያሽዋ የሚባለውንም ምን ማለት እንደሆነ አላውቅም አለች። አይሁዳ ይሆን አይገርምም? ከዛ እጄ ለባሌ ነገርኩት። ይሄ ነገር አልኩ አለች። እግዚአብሔር እያለቀሰች ነው የምታወራው። ጌታ ምን አልኩት አለች? ጌታ ሆይ በእውነት አንተ ከሆነ ይህንን ነገር የነገርከኝ ህልሙን ድገመኝ አልኩት አለች። ይደግመሃል። ጠይቀው ነው ይደግመሃል። ለዳቦና ለሆዳችን እንኳን ደግሞታል፣ እንኳን ለህይወታችን። አሜን። ደገመላት። አንዴ አይደለም 3 ደገመላት። እኔ ነኝ እያለ
ሴትዮዋ ወጣች በአደባባይ ኑ አለች። I think it's about time ለኛ የሰማኝ ሰው አለ? It's about time መውጣት አለብን። መጠራት ያለባቸው መግባት ያለባቸው ኢየሱስ ጨርሻለሁ። ኢየሱስ ከይሁዳ ተነስቶ ወደ ገሊላ ሊሄድ ተነሳለና 2 ቀን ግን የቀረው የት ነው? ሰማርያ። 2 ቀን የገባው የአንዲት ሴት ጉዳይ ይዞት አይደለም። ኦኬ። ነገር ግን የሰማርያን የዘመናት ታሪክ ተለወጠ። አሜን። ቀድም ያወራውላችሁ በሐዋርያት ዘመን ያ ሁሉ ጸጋ ፊልጶስ ሰማርያ ገብቶ ክርስቶስን ሰበከላቸው። ከተማዋ ተደሰተች። በሐዋርያት ዘመን የነበሩት ከሶስቱ ዋናዎቹ ቸርቾች መካከል በሰላም ኖሩ፣ ተጽናኑ፣ በነፍሳት በዙ የተባለላት ኢየሱስ ሰብሮላት። አሜን። ተነስተን እንቁ። ዛሬ እግዚአብሔር ይህንን ያድርግ። ጊዜው ስጃለሁ። ነገር ግን በዚሁ መንፈስ ላይ እንጸልይና እንጨርሳለን። ሃሌሉያ ሃሌሉያ። የእምነት ጸሎት እንድንጸልይ እፈልጋለሁ። እጆቻችንን እናንሳ። ዛሬ ከራሳችን ጀምሮ ጌታ ሆይ እኔን ላከኝ በሉት። ዛሬ ላከኝ፣ ወደ ሰማርያ ላከኝ በሉት። ወደ ሰማርያ ልግባ። ተሰብሮላችኋል ያለን ጌታ እየሰማችሁኝ ነው? ተሰብሯል። በሰማርያ ያለው ነገር ተሰብሯል። ሰዎች የታሰሩበት የተያዙበት፣ ሰዎች የተተበተቡበት ነገር፣ ሰዎች በነፍሳቸው ላይ ያለ ተጽዕኖ የተገለሉበት፣ ራሳቸውን ያገለሉ፣ በሰው የተገለሉ፣ በጠላት የተገለሉ፣ በሁኔታ የተገለሉ፣ በተለያየ መንገድ የተገለሉ በናዝሬቱ በኢየሱስ ስም ተሰብሯል ብለን እናውጃለን። እጆቻችንን እናነሳለን በከተማችን ላይ። እግዚአብሔር ይህን ብሬክ ስሩ ይስጠን ዛሬ። እኔን ላከኝ አለ ኢሳይያስ። ዛሬ እጆች እንደተነሱ በከተማችን ላይ በእምነት እንጸልያለን። በዚህ መንፈስ የምታውቋቸው ሰዎች ካሉ ጸልዩላቸው ዛሬ። በተለያየ ነገር ተጠፍነው ታስረው ተይዘው ያሉ ሰዎች እግዚአብሔር ብሬክ ስሩ ይስጣቸው። ብሬክ ስሩ ይስጣቸው። ብሬክ ስሩ ይስጣቸው። በናዝሬቱ በኢየሱስ ስም ብሬክ ስሩ ይምጣላለሁ። በናዝሬቱ በኢየሱስ ስም ብሬክ ስሩ ይምጣላለሁ። የዘላለም አምላክ እግዚአብሔር ሆይ ጉባኤው ሁላችን እጅ ለእጅ እንደተያዝን እጆቻችንን እንዳነሳን እጅ ለእጅ እንያያዝ። ለምን? እግዚአብሔር እንደ ጉባኤ ይሄን መንፈስ እንዲሰጠን ስለምፈልግ። ኢየሱስ ወደ ሰማርያ ገብቶ ከተማው ላይ ያለውን እንደሰበረ፣ ለዘመናት የነበረውን ትብታብ እንደሰበረ፣ ለዘመናት የነበረውን እንቅፋት እንደሰበረ ዛሬ ባለንበት ከተማ ላይ እግዚአብሔር ይስበረውላል። በእኛ ሰማርያ ላይ ኢየሱስ ይለፍ ዛሬ። በሰፈራችን ሰማርያ ላይ ኢየሱስ ይለፍ ዛሬ። የታሰሩ ይፈቱ ላለሁ፣ የታሰሩ ይፈቱ ላለሁ፣ በጨለማ ያሉ ብርሃን ይሁንላቸው ላለሁ። ማላባጋዶ ድምጻችሁን ከፍ አድርጉና ጸልዩ። በዚህ ሰዓት እግዚአብሔር መንፈስ አለ። ኤላባጋዶ ማሳክሪዲ ጋላቦረደ በጋላባራና ማሳንዶስ በናዝሬቱ በኢየሱስ በናዝሬቱ በኢየሱስ በናዝሬቱ በኢየሱስ የእግዚአብሔር መንፈስ፣ የክብር መንፈስ፣ የኃይል መንፈስ በከተማችን ላይ ይለፍ፣ በከተማችን ላይ ይለፍ፣ በከተማችን ላይ ይለፍ። ፊልጶስ ክርስቶስን ሰበከላቸው ተብሎ እንደተጻፈ በዚህ ከተማ ላይ ክርስቶስ ይሰበክ፣ ክርስቶስ ይሰበክ፣ 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 ይሰበክ። በጨለማ ላሉ ይሰበክ፣ በስራት ላሉ ይሰበክ፣ በአጋንንት ስራት ያሉ ይሰበክላቸው። በሐሽሽ በዝሙት በተለያየ ሱስ ውስጥ ተጥለው ላሉት ኢየሱስ ይሰበክላቸው፣ ኢየሱስ ይሰበክላቸው፣ ይሰበርላቸው፣ ይሰበርላቸው። ሃሌሉያ 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 ሃሌሉያ